ላለፉት 4 ዓመታት ወደ እናንተ ከ700 በላይ የመጽሐፍ ዳሰሳዎችን ሳቀርብ ነበር። ዛሬ ይህንን የ21 ቀን የአእምሮ ንቅለ ተከላ ወይም የአእምሮ ሪፕሮግራሚንግ መጽሐፍ ያዘጋጀሁትም የእነዚህ መጽሐፎች ጭማቂ ነው። ይህን መጽሐፍ የጻፍኩት ምቾት ለመስጠት አይደለም። ምቾት የችሎታ መቃብር ነው። እኛም አሁን ያለነው ይህንን ህይወታችንን ለማስቀጠል አልመጣንም። ይህ መጽሐፍ የጻፍኩት በህይወቴ ውስጥ ትልቁ ገደብ በዙሪያዬ ያለው ዓለም ሳይሆን ሳላውቀው በአእምሮዬ ውስጥ እየሰሩ የነበሩት የአስተሳሰብ ንድፎች መሆናቸውን ስለተረዳሁ ነው። ለብዙ ዓመታት እኔም እንደ ብዙ ሰዎች ህይወቴ የእድል የትክክለኛ ጊዜ ወይም የሁኔታ ውጤት ነው ብዬ አምን ነበር። ራሴ ያልነደፍኩት ህንፃ ውስጥ ተከራይ ሆኜ ካለፈው የወረስኳቸውን ያልተሟሉ መሳሪያዎች ተጠቅሜ የተሰነጠቁ ግድግዳዎችን ለመጠገን እሞክር ነበር። ከዚያ ግን ጥገና አቆምኩና ህንፃውን ራሴ መገንባት ጀመርኩ። በእጅ ያለው ይህ መመሪያ የዛ ለውጥ ውጤት ነው። የአእምሮአችንን አሰራር የሚመሩ መርሆችና እነሱን ለመቆጣጠር የሚያስፈልጉትን ተግባራዊ ስርዓት በአንድ ላይ ያጣመረ ስራ ነው። ይህ መጽሐፍ ከእጥረት ወይም ከምቾት ቦታ ተነስቶ ስለ መመኘት አይደለም። ከራስ በራስ ቁጥጥር በኃላፊነት ቦታ ተነስቶ አእምሮን እንደገና ስለማቀናበርና ሪፕሮግራም ስለማድረግ ነው። በዚህ መጽሐፍ ውስጥ ባዶ ማበረታቻ አታገኝም። ለጥቂት ጊዜ ጥሩ እንዲሰማ ብቻ የተጻፉ ታሪኮችም አታገኝም። ከዛ ይልቅ ተግባራዊ መመሪያ፣ ግልጽ የአሰራር ሂደቶችና ያለፈውን የሚገድብ አስተሳሰብ አፍርሶ አዲስና ጠንካራ የአስተሳሰብ ስርዓት ለመገንባት የሚረዳ ግልጽ አቀራረብን ታገኛለህ። አእምሮ በህልውና ውስጥ ካሉ እጅግ ኃይለኛ ስርዓቶች አንዱ መሆኑን ከዚህ መጽሐፍ መረዳት ይኖርብሃል። ነገር ግን የሚሰራው በምትሰጠው ትክክለኛና ግልጽ መመሪያና ሪፕሮግራሚንግ መሰረት ነው። ህይወትህ ዛሬ ከራዕይ ጋር የማይጣጣም ከሆነ ወይም ህይወትህ እንደምትፈልገው አይነት ካልሆነ ምክንያቱ ብቃት ስለሌለህ አይደለም። ይልቁንም የውስጥ ስርዓትህ አንተ ፍቃድ ያልሰጠኸውን የቆየ መረጃ አሁንም ፕሮግራም እያደረገ ስለሆነ ነው። ይህ መጽሐፍ ብቻ አይደለም፣ ተግባራዊ መመሪያ ነው። እነዛን የቆዩ ፕሮግራሞች ወይም ሂደቶች ለማቆምና አዲስ አቅጣጫ ለመጀመር ሪፕሮግራም ለማድረግ እድል ይሰጣል። የኔ ፈተና ላንተ ይህ ነው። በዚህ ተግባራዊ መጽሐፍ ውስጥ ያሉትን የተግባር መመሪያዎች እንደ ባለሙያ ግንበኛ በትጋት ተግብር እና የራስህን ህይወት በራስህ የመምራት ስልጣንህን መያዝ። መሬቱ ተጠርጓል፣ ንድፎቹ ተዘጋጅተዋል። የመገንባት ስራው ሪፕሮግራም የማድረግ ግን ያንተ ነው። እንዴትና በምን አይነት መልኩ መገንባት እንዳለብህ በዚህ መጽሐፍ ውስጥ አስቀምጫለሁ። እንደ አብዛኛው ሰው ከሆናችሁ አብዛኛው ሰው ህይወቱን የሚኖረው ራሱ ባልገነባበት ቤት ውስጥ እንደሚኖር ተከራይ ነው። የሚያፈሱት ጣራዎች፣ የሚያስጨንቁት መስኮቶች፣ ያረጁትን የግድግዳ መስመሮች ወይም ጠባብ ክፍሎች ይቃወማል። ነገር ግን የዚያን ህንፃ ቁልፍ በራሱ እጅ እንዳለ አያስተውልም። እውነታውን የማይቀየር ነገር እንደሆነ አድርጎ ያምናል። እንደ ሌላ ሰው የጻፈውን ተውኔት የሚከተል ተዋናይ ሆኖ ይኖራል። አንተ ግን የህይወትህ ተከራይ አይደለህም። አንተ አርክቴክት ነህ። አዎ፣ የህይወትህ አርክቴክት ነህ። የምታምነው እያንዳንዱ እምነት የህንፃውን ክብደት የሚሸከም ግድግዳ ነው። እያንዳንዱ ልማድም የመሰረቱ አካል ነው። ህይወትህ ዛሬ የተዛባ ወይም ያልተረጋጋ ቢመስል ምክንያቱ ዓለም በአንተ ላይ ስለተነሳ አይደለም። በውስጥ ያሉ የአስተሳሰብ ንድፎች ስለተዛቡ ነው። ሳታውቀው በቆሻሻ መሰረት ላይ ግንባታ ስታካሂድ ስንጥቆችን በፍርሃት ስትሞላ ቆይታል። ከዚያም ህይወትህ ለምን ከባድ እንደሚመስል በማሰብ ትገረማለህ። ይህን ተግባራዊ መጽሐፍ ያዘጋጀሁት አዎንታዊ አስተሳሰብ ብቻን አያስተምርህም። በህልውና ውስጥ ላለው እጅግ የተወሳሰበ ስርዓት ለራስህ አእምሮ የተዘጋጀ ተግባራዊ መመሪያ ነው። የውጭውን ገጽታ ማስዋብ፣ ማቆምና ዋናውን መሰረት እንደገና ሪፕሮግራም በማድረግ መገንባት የምትጀምርበት ጊዜ አሁን ነው። ቦታውን ማጽዳት፣ አዲሱን ንድፍ መሳል፣ በእውነት ያንተ የሆነውን ህይወት መገንባት። ወደ የግንባታው ስፍራ እንኳን በደህና መጣ። አሮጌውን ፕሮግራሚንግ በአዲሱ ሪፕሮግራሚንግ ለመገንባት ጊዜው ደርሷል። ከዚህ በኋላ ተጨማሪ ፍላጎትና ሞቲቬሽን አያስፈልግህም።
የተሻለ ንድፍ ያስፈልግሃል። በዚህ ተግባራዊ የአእምሮ ሪፕሮግራሚንግ መመሪያ መጽሐፍ ንቃተ ህሊና መረጃህን እንዴት እንደሚያቀናብርና በህይወት ውስጥ የምታየው እውነታ እንዴት በቀጥታ እንደሚቀየር የሚመሩ ውስጣዊ መርሆችን ትማራለህ። ይህ መጽሐፍ የተለመዱ ንድፍ ሐሳቦች ወይም ቀላል የማበረታቻ ንግግሮች ስብስብ አይደለም። የአእምሮን ስርዓት ደረጃ በደረጃ የሚያብራራ ተግባራዊ የአእምሮ ንቅለ ተከላ ነው ብል ማጋነን አይሆንብኝም። መጽሐፉ በ5 ክፍሎች አዋቅሬዋለሁ። መጽሐፉ በ5 ዋና ዋና ክፍሎች የተዋቀረ ነው። በቅድሚያ የምታገኘው ስለ ማሽኑ ወይም ስለ አእምሮ ሲሆን የንቁ አእምሮና የውስጣዊ አእምሮ ግንኙነትን የሚመሩ መሰረታዊ መርሆችን ትረዳለህ። ክፍል 2 ቦታውን ስለ ማጽዳት ይሆናል። ያለፉትን እምነቶች መመርመር፣ የማያገለግሉትን ማስወገድና ተቃራኒ አስተሳሰብን መቆጣጠርን ትማራለህ። በክፍል 3 ዲዛይን እናደርጋለን። ግልጽ የአእምሮ ትዕዛዞችን መፍጠር፣ ምስላዊ ማሰብን መጠቀምና ስሜትን ከግብ ጋር እንዴት ማያያዝ እንደምትችል አንድ በአንድ አሳያለሁ። ክፍል 4 የግንባታ ሲሆን በዘና ያለ ትኩረት ወይም አልፋ ስቴትና በትኩረት ልምምድ አዲሱን አስተሳሰብ በውስጣዊ አእምሮ ውስጥ በጥልቀት እንዴት ማስቀመጥ እንደምትችልና እንዴት ሪፕሮግራም እንደምትችል ትማራለህ። በመጨረሻም በክፍል 5 እንዴት ማረጋጋት ወይም በውስጥ የሚፈጠረውን ለውጥና በውጭ የሚታየውን ውጤት መካከል ያለውን የጊዜ ልዩነት መቆጣጠርና አዲሱ ህይወትን ማጽዳት እንዴት እንደምትችል ትማራለህ። በእያንዳንዱ ክፍልና ምዕራፍ ስር በተግባራዊ ልምምዶች፣ በመስክ መመሪያዎችና ራስን ለመገምገም በሚያግዙ ስልቶች የተሞላ ነው። ይህ መጽሐፍ የራስን ህይወት በንቃት የመቀየር ሂደትን የበለጠ ግልጽና ተግባራዊ ያደርገዋል። ስራህን፣ ግንኙነትን ወይም ራስን እንደገና ለመገንባት ብትፈልግ መሰረታዊ ንድፎቹ በእጅ ውስጥ ናቸው። በሌሎች የተገነባ ቤት ውስጥ መኖርን አቁም። ብዕሩን አንሳ፣ መሬቱን አጽዳ እና የራስህን እውነታ ጀምር። በዚህ መጽሐፍ ዋናና መሰረት አድርጌ የማነሳው ሐሳብ በራስህ ህይወት ተከራይ መሆንን እንድታቆም ነው። አንተ ባልነደፍከው ቤት ውስጥ እንደ ተከራይ መኖር የለብህም። ስለ ፋይናንስ የሚያስጨንቁ ክፍተቶች፣ ስለ ግንኙነቶች የተበላሹ መስመሮች፣ ስለ ራስህ ያለ ጠባብ ምስል ሊያማርር አይገባም። ነገር ግን የዚያን ህንፃ ዋና ቁልፍ በእጅ ስላለ እንደገና አፍርሰህ ልትገነባው ይገባል ወይም ሪፕሮግራም ልታደርግ ይገባል። እውነታውን እንደማይቀየር አካባቢ መመልከት አቁም። በሌሎች የተጻፈ ተውኔት ውስጥ የሚጫወት ተዋናይ አይደለህም። ነገር ግን አንተ አርክቴክት ነህ። ህይወትህ ከባድ፣ የተዛባ ወይም የተጣበቀ እንደሚመስል ከሆነ ዩኒቨርስ በአንተ ላይ ስለተቃወመ አይደለም። ምክንያቱም የተሳሳቱ የአእምሮ እቅዶችን በማያውቀው ሁኔታ እየሰራ ስለሆነ ወይም በድሮ የአእምሮ ፕሮግራሚንግ እየተመራ ስለሆነ ነው። በፍርሃት ስንጥቆችን መሸፈን አቁም። በፈረሰ መሰረት ላይ ህንፃ ለመገንባት አትሞክር። መሰረቱ ለምን እንደማይጸና በመገረም አትመልከት። አሁን ውጫዊ ጥገናን ትተህ መሰረቱን እንደገና የምትገነባበት ጊዜ ነው። ቦታውን ማጽዳት፣ አዲስን ቅድ መንደፍ፣ ለራስህ የሚገባ እውነታን መገንባት። ወደዚህ የግንባታ ስፍራ አብረን እንሄዳለን። በአዎንታዊ አስተሳሰብ ብቻ የሚያተኩር መጽሐፍ አላዘጋጀውም። ግልጽ ያልሆኑ የማኒፌስቴሽን ሐሳቦችን በዚህ መጽሐፍ ላይ አላቀረብኩም። ይልቁኑ በዓለም ላይ ካሉ እጅግ ውስብስብ ቴክኖሎጂዎች አንዱ የሆነውን ያንተን አእምሮ እንዴት ሪፕሮግራም ማድረግ እንደምትችል የሚያሳይ ሙሉ መመሪያን ይዤ መጥቻለሁ። በዚህ መጽሐፍ ውስጥ አብዛኛውን ጊዜ ህይወታችንን ለመቀየር ድርጊታችንን እንቀይራለን። ነገር ግን ይህ የኮምፒውተር ሶፍትዌር ችግርን ማስተካከል እየሞከርን ሞኒተሩን እንደ መምታት ወይም እንደ መቀየር ነው። እውነታን ለመቀየር የሚያስፈልገው የውስጥ ፕሮግራምህን ወይም ኮድህን መቀየር ነው። በዚህ መጽሐፍ የለውጥ ዋና ዋና መሰረቶችን አስቀምጫለሁ። አንደኛው የስርዓትን ማጽዳት፣ ይህም አዲስ ፕሮግራም በተሞላ ስህተት ላይ መጫን አይቻልም። ለዓመታት የገደቡህን ፍርሃቶችና አሉታዊ እምነቶች እንደ መረጃ በመቁጠር እንዴት ማጥፋት እንደምትችል አንድ በአንድ የማሳይ ይሆናል። በመቀጠልም እቅድ እናወጣለን። የውስጥ አእምሮ
እፈልጋለሁ ወይም ተስፋ አደርጋለሁ የሚለውን አይረዳም። ትዕዛዝን ብቻ ይቀበላል። ስለዚህ አዲሱን እውነታን በግልጽ ምስል፣ በስሜትና በዝርዝር የምታዘጋጅባቸውን ዘዴዎች አስተምርሃለሁ። ሌላኛው የአልፋ መጫን ወይም አልፋ ኢንስታሌሽን የሚባል ነው። ይህ የፍቃድ ኃይል የሚቋረጥበትን ነጥብ ነው። የአልፋ የአእምሮ ሁኔታን በመጠቀም የውስጥ ተቃዋሚ ድምፆችን በማለፍ አዲሱን እምነት በቀጥታ ወደ ውስጥ አእምሮ እንዴት መጫን እንደምትችል እናያለን። ሌላው ብዙዎቻችን ያጣነውን ትኩረትን እናያለን። ትኩረት እንደ ጡንቻ ማሰልጠን ነው። ብዙ ሰዎች የሚወድቁት ዓላማና የሚፈልጉት ህይወት ወይም ራዕይ ስለሌላቸው አይደለም፣ ትኩረታቸውን ማቆየት ስለማይችሉ ነው። ይህ ተግባራዊ መጽሐፍ ትኩረትህን በየቀኑ እንዴት እንደምታጠናክር የሚያሳዩ ተግባራዊ ልምምዶችን ይሰጣል። በመጨረሻም የጊዜ መዘግየትን መቆጣጠር ወይም እውነታ በአንድ ቀን አትለወጥም። በውስጥ ለውጥና በውጫዊ ውጤት መካከል የሚኖረውን የጊዜ ልዩነት እንዴት በትዕግስት እንደምታሳልፍ እናያለን። ይህ መመሪያ ሌሎች ፍቃድ እስኪሰጡ ድረስ መጠበቅ ለደከመው ሰው የተጻፈ ነው። ብቃት ሚስጥራዊ ስጦታ ሳይሆን የሚገነባ ፕሮጀክት መሆኑን የምታምን ከሆነ ይህ መጽሐፍ ላንተ ነው። በዚህ መጽሐፍ ውስጥ በውስጡ የምታገኘው ባዶ ንድፍ ብቻ አይደለም፣ በየቀኑ ልትተገብራቸው የምትችላቸው ተግባራዊ መመሪያዎች አሉ። አንተ ስርዓቱ ነህ፣ አንተ ትእዛዙ ነህ፣ አንተም የራስህ እውነታ ፈጣሪ መሆንህን በዚህ መጽሐፍ እናያለን። እቅዶቹ አስቀድመው በእጅ ናቸው። ቦታው ተዘጋጅቷል። የቀረው የመጀመሪያውን ጡብ መጣል ብቻ ነው። በምናብ ያለው ሰው ቅዠት አይደለም። ትክክለኛውን የአእምሮ ፕሮግራም ስትጭን የሚገለጥ የወደፊት እውነታ ነው እንጂ በቀደመው ሕይወትህ ተከራይ ሆነ አትቀጥል። የራስህን ወደፊት የሚነድፍ አርክቴክት መሆን አለብህ። ምርጫው ምኞት አይደለም፣ ትዕዛዝ ነው። ሕይወትህ ቋሚ ነገር አይደለችም፣ በየቀኑ በአንተ የምትገነባ ሕንፃ ናት። አሁን ቦታው ዝግጁ ነው። መሳሪያዎቹ በእጅ ናቸው። አሁን መገንባት እንጀምር። ምኞትህን ትተህ መገንባት ለመጀመር ዝግጁ ነህ? ያለፈውን የአእምሮ ፕሮግራም እየደገምክ ሌላ ቀን አታጥፋ። አቅምህ በሁኔታዎች አልተቆለፈም። አሁን በምትጠቀምበት አስተሳሰብ ብቻ ተገድቧል። ይህን መጽሐፍ ዓለም ላይ አሉ ከተባሉ 7 ማለትም The Power of Your Subconscious Mind በጆሴፍ ሞርፊ፣ Breaking the Habit of Being Yourself በጆሴፍ ዲስፔንሳ፣ እንዲሁም The Biology of Belief በብሩስ ሊ ሊፕተን፣ Switching on Your Brain እንዲሁም ኢንኮግኒቶ እና ሳይኮሳይበርኔቲክስ የሚሉትን መጽሐፎች እንደ ግብአት በመጠቀም እንዲሁም ላለፉት 4 ዓመታት ወደ እናንተ ሳደርስ የነበረውን በአእምሮ ዙሪያ የተጻፉ መጽሐፎችን እንደ ግብአት ተጠቅሜያለሁ። ይህ መጽሐፍ የአእምሮ ሪፕሮግራሚንግ ሲሆን የአእምሮ ንቅለ ተከላ ልትሉ ትችላላችሁ። አእምሮህን በ21 ቀናት ውስጥ በምትፈልገው መንገድ እንዴት ሪፕሮግራም ለማድረግ እንደምትችል ተግባራዊ መመሪያዎች ከእያንዳንዱ ምዕራፍ ስር አስቀምጫለሁ። መጽሐፉ በ5 ክፍሎች የተከፈለ ሲሆን በአጠቃላይ 10 ምዕራፎች አሉት። በ10ሩ ምዕራፍ ስር ተግባራዊ መመሪያዎች ማለትም ወረቀትና እስክሪብቶ ይዛችሁ እያንዳንዱን ኤክሰርሳይስ እና ራሳችሁን የምትፈትሹባቸው ቴክኒኮች አሉ። እነዚህም በቀላሉ አእምሯችሁን በምትፈልጉ መንገድ እንዴት ፕሮግራም ማድረግ እንደምትችሉ ትማራላችሁ። ይህ መጽሐፍ በ199 ብር ብቻ ተዘጋጅቶ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን እንልክላችኋለን።